ከሰሞኑ ከፍተኛ ቁጥር ያለው ኃይሉን ከባድ መሳሪያውን መድፎችና ታንኮችን በራያ ቀጠና ሲያስጠጋ የነበረው ህወሓት ሌሊቱን የከባድ መሳሪያ ተኩስ መክፈቱ ተሰምቷል። ህወሓት ቶንሳ በተባለ ስትራቴጂካዊ ስፍራ ላይ የከባድ መሳሪያ ድብደባ ሲፈጽም መዋሉ ተሰምቷል። የ4 ኪሎ ከፍተኛ አምባሳደር በበኩላቸው የኤርትራ ሰራዊት ወደ ትግራይ እየገባ ነው፣ የኤርትራ ከፍተኛ ጀነራሎችም ወደ ትግራይ አምርተዋል የሚል አንድ መረጃን አጋርተዋል። በራያና አፋር ግንባሮች ላይ አዳዲስ ክስተቶች እየተከናወኑ ነው። በዝርዝር የምናስደምጣችሁ ቀዳሚው ዘገባችን ይሆናል። ጠቅላይ ሚኒስትር አብይ አህመድ በኦሮሚኛ ቋንቋ የተናገሩት አስተያየት እያነጋገረ ይገኛል። ጠቅላይ ሚኒስትሩ መሬት ለኦሮሞ የህልውናው ጉዳይ ነው፣ የኦሮሞ አሻራ በአክሱምም በላሊበላም በኤርትራም በምጽዋም ይገኛል ማለታቸው መነጋገሪያ ሆኗል። ከዚህ በተጨማሪም የኦሮሞ ህዝብ ጥያቄዎች መልስ እንዳገኙ ገልጸው አሁን ላይ ኦሮሞን ለመገንጠል መንቀሳቀስ ሞኝነት ነው በማለትም ተደምጧል። የጠቅላይ ሚኒስትሩን የኦሮሚኛ ንግግር ወደ እናንተ የምናደርሰው ይሆናል። ሻዕቢያ አደገኛ እንቅስቃሴ እያደረገ ነው። ኢትዮጵያ አሰብን ልትነጥቀኝ ትችላለች በሚል የፍርሃት ቆፈን ውስጥ የሚገኘው ሻዕቢያ የቀይ ባህር ቀጠናን የተመለከተ አደገኛ ወታደራዊ ሰነድ ይፋ አድርጓል። በሰነዱ ላይ የቀይ ባህር ተጋሪ ያልሆኑ ሀያላን ሀገራት ወታደራዊ ትብብር እንዲያደርጉ የሻዕቢያ ፍላጎት እንደሆነ በግልጽ ያመላከተ ነው። ዝርዝሩን የሰነዱን ማብራሪያ በዘገባችን አካተነዋል። ሩሲያ የበቀል ጥቃት በዩክሬን ላይ ፈጸመች። የራሽያ ጦር በትላንትናው ዕለት በዩክሬን ዋና ከተማ ኪየቭ አቅራቢያ በፈጸመው የሚሳኤል ጥቃት በርካታ ኪሳራዎችና ጉዳቶች ተስተናግደዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለአሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። ካለፈው ሰኞ አንስቶ ህወሓት ከባባድ መሳሪያዎችን፣ ታንኮች፣ መድፎችን እንዲሁም ዙ23 መሳሪያዎችን ወደ ራያ ቀጠና ሲያስጠጋና ሲያሰማራ መቆየቱ የሚታወስ ሲሆን በትናንት ምሽት ህወሓት የከባድ መሳሪያ ድብደባ መክፈቱ ተሰምቷል። ሌሊቱን ወደ አፋር ክልል ከባድ መሳሪያ ሲተኩስ ማደሩ ሲሰማ የሻዕቢያ ጀነራሎችም ከጀርባቸው ጦራቸውን አሰልፈው ወደ ኤርትራ መግባታቸውን አምባሳደሩ ተናግሯል። በራያ ግንባር በከባድ መሳሪያ የተደገፈው ተኩስ አካባቢውን ሲያናውጠው ማደሩ በተሰማበት አጋጣሚ አስቀድሞ ጀነራሎቹን መቀሌ ያስገባው ሻዕቢያ ጦሩን ወደ ትግራይ እያስገባ ስለመሆኑ ታውቋል። በራያ ግንባር የተፈጠረው ውጥረት ከቀን ወደ ቀን እያየለ ወታደራዊ ፍጥጫው አይሎ በአፋር አቅጣጫ ተኩሱ ተጀምሯል። በራያ ግንባር የሚንቀሳቀሰውና ከሰሞኑ ከባድ መሳሪያዎችን ተጨማሪ ታጣቂዎችን ያስጠጋው የህወሓት አርሚ 44 ክንፍ ወደ አፋር ክልል ቶንሳ ቀበሌ ከባድ መሳሪያዎችን ተኩሷል። ትናንት ከምሽቱ 2 ሰዓት አንስቶ ወደ ቶንሳ ቀበሌ በተደጋጋሚ ከባድ መሳሪያ መተኮሱ የተሰማ ሲሆን የከባድ መሳሪያ ተኩሱ አቅጣጫውን ያደረገው በፌዴራል መንግስት ድጋፍ ተደራጅቷል በሚባለው የሐራ መሬት ታጣቂዎች ካምፕ ላይ ነው ተብሏል። ራሱን ሐራ መሬት ኋላም የትግራይ ሰላም ኃይል ብሎ እየጠራ የሚገኘው የታጣቂ ቡድን ላይ ከባድ መሳሪያ መተኮሱን የአካባቢው ምንጮች አረጋግጠውልናል። ራሱን የትግራይ ሰላም ኃይል ብሎ የሚጠራው ኃይል ከፌዴራል መንግስት ጋር በመቀናጀት ህወሓትን ለማስወገድ እንዲሁም መቀሌ ለመግባት ዝግጅት መጨረሱን ከሰሞኑ ሲናገር ነበር። ከፍተኛ ወታደራዊ ፍጥጫ በተፈጠረበት በዚህ ግንባር የሻዕቢያ ጀነራሎች ጦራቸውን አስከትለው ከህወሓት ጀርባ መሰለፋቸውን የሚገልጹ መረጃዎችም አሉ። የሻዕቢያ ታንኮች እስከ ራያ ድረስ ዘልቀው መግባታቸውን የሚያመላክቱት መረጃዎች በመንግስት ባለስልጣናት በኩል ጭምር በስፋት እየተሰራጩ ነው። ስለ ህወሓት በተደጋጋሚ የሚጽፉት ባለስልጣን የኤርትራ ጀነራሎችና የደህንነት ሰዎች ትግራይ አስቀድመው ከገቡ በኋላ ጦራቸውን አስከትለው ማሰማራታቸውን ገልጿል። ይህንን ያሉት በሶማሊያ የኢትዮጵያ ኤምባሲ አምባሳደር ሱሌማን ደደፎ ናቸው። አምባሳደሩ የኤርትራ ጀነራሎች ትግራይ ገብተው እየተንቀሳቀሱ ነው የሚል ክስ አቅርበዋል። ከወታደራዊ ኮማንደሮች እስከ ደህንነት ሰዎች ትግራይ ገብቷል የሚሉት ሱሌማን ደደፎ ከሰሞኑ ከባድ መሳሪያቸው በስፋት ትግራይ መግባቱን አውቃለሁ ብለዋል። ታንኮችን ጨምሮ ሻዕቢያ ከባድ መሳሪያዎችን የኢትዮጵያን ድንበር ጥሶ ትግራይ ክልል ያስገባው እስከ ራያ ድረስ ዘልቆ ለመግባት ዓላማ አለውም ይላሉ። የሻዕቢያ ጦር እንቅስቃሴ እስከ ራያ ድረስ ዘልቆ ገብቷል የሚሉት አምባሳደሩ በራያ ግንባር ጦርነት ለማወጅ ዝግጅት እየተደረገም ነው ብለዋል። በራያ ግንባር ጦራቸውን ያስጠጉት ህወሓትና ሻዕቢያ በመቀናጀት በፌዴራል መንግስቱ ላይ ጥቃት ለመክፈት እየተዘጋጁ ነው የሚል ክስም አቅርበዋል። በዚህ ግንባር በፌዴራል መንግስት ላይ ጥቃት ለመክፈት እየተደረገ ነው በተባለው ዝግጅት የአማራ ፋኖ ታጣቂዎችም እንዳሉበት አምባሳደሩ በመረጃቸው ላይ ጠቁመዋል። ሻዕቢያ ጦሩን በአስቸኳይ ከኢትዮጵያ ግዛት ማስወጣትና ከኢትዮጵያ ውስጥ ጉዳይ እጁን ማውጣት እንዳለበትም አምባሳደሩ አስጠንቅቀዋል። ሻዕቢያ ይህን ካላደረገ የኢትዮጵያ መንግስት በአስመራው የኢሳያስ አፈወርቂ አገዛዝ ላይ እርምጃ ለመውሰድ ይገደዳል የሚል ጠንከር ያለ መልእክታቸውንም አስተላልፈዋል።
ጠቅላይ ሚኒስትር አብይ አህመድ በኦሮምኛ ቋንቋ የሰጡት ቃለ መጠይቅ ትኩረት የሚስብ መነጋገሪያም የሆነ ነው። ጠቅላይ ሚኒስትሩ ኦሮሞ ኢትዮጵያ ነው፣ በገዛ ሀገር ውስጥ ድንበር የሌለው የሀገር ባለቤት ነው ሲሉ ተደምጠዋል። መሬት ለኦሮሞ የህልውና ጉዳይ ነው ሲሉም የተደመጡ ሲሆን በአሁን ሰዓት መንግስትን በመቃወም ትግል የሚያደርጉ የኦሮሞ ኃይሎችንም እንዴት ከሌሎች ኃይሎች ጋር ትሰራላችሁ የሚል ጥያቄንም አንስተዋል። የአዲስ አበባ የባለቤትነት ጉዳይ በተቀጣጠለበት በዚህ ወቅት ጠቅላይ ሚኒስትሩ የኦሮሞን ህዝብ ባህልና ታሪክ በተመለከተ የሰጡት ሰፋ ያለ ቃለ መጠይቅ መነጋገሪያ ሆኗል። ጠቅላዩ የኦሮሞ ህዝብ ከኢትዮጵያ ሀገር ግንባታ ጋር ያለውን ጥብቅ ቁርኝት እንዲሁም በፖለቲካው ዘርፍ ሲሰነዘሩ የነበሩ የተሳሳቱ ትርክቶችንም አብራርተዋል። የኦሮሞ ህዝብ ኢትዮጵያን ኢትዮጵያ አድርጎ በመፍጠርና በመገንባት ረገድ መሰረታዊና ግንባር ቀደም ሚና አለውም ይላሉ። የኦሮሞን መገንጠል ጥያቄ ውድቅ ባደረጉበት ንግግራቸው ደግሞ አባቶቹ ላቡን ደሙንና አጥንቱን ገብሮ የገነባትን ሀገር የኦሮሞ ህዝብ ሊያፈርስም ሆነ ሊገንጠል የሚል ጥያቄ ሊያነሳ አይችልም። ይህንን ማድረግም ታሪካዊ ስህተት ነው ብለዋል። ጠቅላይ ሚኒስትሩ ይህን መሰሉን ጥያቄ የደካማና የጭንቀት ጥያቄ በማለት ነው የገለጹት። የኦሮሞ ህዝብ የሺህ ዓመታት የሀገር ግንባታ ታሪክን በተመለከተም የኦሮሞ ህዝብ ለኢትዮጵያ ሀገር ግንባታ ያበረከተው አስተዋጽኦ የ400 ወይንም 500 ዓመት ታሪክ ብቻ ሳይሆን ከ800 እስከ 1000 ዓመታት ወደ ኋላ የሚመለስ ጥልቅ ታሪክ መሆኑንም ይገልጻሉ። አክሱምን፣ ላሊበላን፣ ምጽዋን ጨምሮ በየትኛውም የኢትዮጵያ ታሪክ ስፍራዎች የኦሮሞ ህዝብ እጅና አሻራ ያረፈበት ነው ብለዋል። ኦሮሞ ኢትዮጵያን ገንብቷል፣ ኢትዮጵያም የኦሮሞ ናት። በመሆኑም ህዝቡ አባቶች የገነቡትን ሀገር ወደ ማፍረስ በፍጹም እንደማይሄድ እምነቴ ነው ብለዋል። አብይ የኦሮሞን የሀገር ባለቤትነት ባነሱበትና የመገንጠልን ጥያቄ መተው አለብን ሲሉ በሰጡት መግለጫቸው ስልጣናችንን ማጣት የኦሮሞ የፖለቲካ ኃይሎች አንድ መሆን እንዳለባቸውም አሳስበዋል። በኦሮሞ ህዝብ ዘንድ የነበሩ ልዩነቶች የኦሮሞ ትግል እንዲዘገይ ማድረጋቸውን ይጠቅሱና በህዝቡ ዘንድ መረጋጋትና ማንነቱን የትግሉን ጉዞ መረዳት ላይ ችግሮች ነበሩም ይላሉ። በተለይም የኦሮሞ ህዝብ በሰፊ ጂኦግራፊ መሬት ላይ የሚገኝ መሆኑ እንዲሁም የተለያዩ እምነቶችና የፖለቲካ አመለካከቶች መኖራቸው የኦሮሞን ትግል ወደ ኋላ ሲጎትቱ ነበርም ብለዋል። ትግሉ እዚህ ላይ ደርሶና አብዛኛው የኦሮሞ ጥያቄዎች ተመልሰው እንኳን መጥፎ አመለካከቶችና የፖለቲካ ሴራዎች በኦሮሞ ህዝብ ዘንድ መለያየትን እየፈጠሩ እንደሚገኝ ገልጸዋል። እንደ ኦሮሞ ስንፈልግ በወንዝ ስንፈልግ በእምነት ስንፈልግ በዞን መለያየታችን ብዙ ነው። ኦሮሞ አንድ ቤተሰብ ሆኖ ሳለ ትንንሽ ነገሮችን በውይይት መፍታት ስንችል ክፍፍል እንፈጥራለንም ብለዋል። ኦሮሞ ህዝብ ልዩነቶች ቢኖሩትም እንደ ቤተሰብ ይመክራል እንጂ ለፖለቲካ ሴራ መጋለጥ የለበትም ያሉት አብይ በርካታ ጉዳዮችን የመዘዙ አክለውም ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ ያሉ ሲሆን በ1512 ዓመተ ምህረት የባህረ ነጋሽ ወይንም የዛሬዋ ኤርትራ ንጉስ የነበረው ዶሪ ኦሮሞ እንደነበር፣ በተጨማሪም ባሬንቱ የተሰኘው ትልቅ ከተማ እንዲሁም እንደ አምባ ሶይራና አምባ ድብራ ያሉ ተራሮች ስያሜያቸው የኦሮሞ ስረ መሰረት እንዳለውም አብራርተዋል። በ1499 ዘርጸ ድንግል የኦሮሞ ሰራዊትን ይዞ እስከ ምጽዋ ታግሏልም ብለዋል። ኦሮሞ ደሙን ያላፈሰሰበት አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም የሚሉት አብይ ኦሮሞ በታሪኩ የተቃወመው የተበላሸ አስተዳደርን እንጂ ኢትዮጵያን አይደለም ብለዋል። ኦሮሞ ነጻ ወጥቷል፣ ግራ ቀኝ ኋላ ፊት ማየት አያስፈልግም። ኦሮሞን ነጻ ለማውጣት ዛሬ መታገል ሞኝነት ነው በማለትም አጣጥለዋል። ኤርትራ በቀይ ባህር ጉዳይ አዲስ እቅድ ነድፋ ይፋ አድርጋለች። የኤርትራ የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል በዓለም አቀፍ ደረጃ ውጥረት በነገሰበት በአሁኑ ወቅት የቀይ ባህር ቀጠና ሀገራት የራሳቸውን የጋራ ደህንነትና ሰፋ ያለ ትብብር ማዕቀፍ መዘርጋት ከምንጊዜውም በላይ አጣዳፊ ነው ሲሉ ተደምጠዋል። ሚኒስቴሩ ይህንን ያስታወቁት ኤርትራ ከጥቂት ዓመታት በፊት በቀይ ባህርና አደን ባህረ ሰላጤ ዳርቻ ሀገራት ምክር ቤት አቅርበው የነበረውን ባለ 12 ነጥብ የደህንነትና የትብብር ሰነድ ዳግም በኤክስ ገጻቸው ይፋ ባደረጉበት ወቅት ነው። ከዚህ የጸጥታ ማዕቀፍ ጀርባ ያለው ዋነኛ የፖለቲካና የኦፕሬሽን ስሌት የቀጠናው ሀገራት በጉዳያቸው ላይ ሙሉ ባለቤትነትና ወሳኝነት እንዲኖራቸው ማድረግ መሆኑን ሰነዱ አብራርቷል። በተለይም ቀጠናውን ከዓለም አቀፍ ሀያላን ሀገራት የፉክክርና የፖላራይዜሽን አውድማነት ማዳን እንዲሁም የሀገር ውስጥ አቅምን በመገንባት በዋና ባለድርሻ አካላት መካከል ዘላቂ ሰላም ማረጋገጥ የኤርትራ ቁልፍ የውጭ ጉዳይ ፖሊሲ ፍላጎት መሆኑንም ጠቁመዋል። ይህ ማዕቀፍ አሁን ካለው ተለዋዋጭ የቀጠናው የጂኦፖለቲካዊ እውነታ አንጻር በየጊዜው በሚደረጉ ጥልቅ ውይይቶች ሊዳብር የሚችል መሰረታዊ ግብአት መሆኑንም ሚኒስቴሩ ተደምጠዋል። ሚኒስቴሩ ይፋ ያደረጉት ሰነድ በዋናነት በቀይ ባህርና ተያያዥ ጉዳዮች ላይ ያሉትን እውነታዎች ከሁሉም አቅጣጫዎች አድሎ በሌለው መንገድ መገምገምና ግቦችን በግልጽ ማስቀመጥ ላይ ያተኩራል። ከዚህም ባሻገር በቀይ ባህር ሰላምና ደህንነት ላይ የተጋረጡ ስጋቶችን በዝርዝር በመለየትና በመፈረጅ እነዚህን ስጋቶች ለመቆጣጠር እንዲሁም ለማስወገድ የሚያስችሉ ተግባራዊ ስትራቴጂዎችን ከገንቢ የትብብር ፖሊሲዎች ጋር በማስተሳሰር መንደፍ እንደሚያስፈልግም በሰነዱ ተጠቁሟል። እነዚህን ስትራቴጂዎች ወደ መሬት
ለማውረድም ዝርዝር እቅዶችን፣ የአፈጻጸም ዘዴዎችን፣ መዋቅሮችንና አስፈላጊ ግብአቶችን ማሰባሰብ ወሳኝ መሆኑን አመላክቷል። የዚህ ስትራቴጂካዊ ሰነድ እጅግ አሳሳቢና ትልቁን ፖለቲካዊ አንደምታ የያዘው ክፍል የባህር ዳርቻ ሀገራት የሉዓላዊነትና ራስን በራስ የመከላከል መብትን የሚመለከተው ነው። ማንኛውም የሚዋቀር የቀጠናው የደህንነት ማዕቀፍ በሉዓላዊነት መከበርና በዓለም አቀፍ ሕግ ላይ የተመሰረተ መሆን እንዳለበት የኤርትራ ሰነድ ያስገድዳል። በተለይም ሁሉም የባህር ዳርቻ ሀገራት የራሳቸውን የባህር ኃይልና የመከላከያ አቅም በራሳቸው መገንባት እንዳለባቸው፣ ይህንንም የጸጥታ ኃላፊነት ለሌሎች የውጭ ኃይሎች በውክልና መስጠት እንደሌለባቸው ኤርትራ በሰነዱ ላይ ያሳስባለች። በተናጠል አቅም ሊፈቱ የማይችሉ ጉዳዮች ሲያጋጥሙ ሀገራቱ በጋራ ጥረትና ቅንጅት መፍታት እንደሚገባቸው የሚያብራራው ይህ የሻዕቢያ ሰነድ ሆኖም ከቀጠናው የጋራ አቅም በላይ ለሆኑ ልዩ ተልእኮዎች የውጭ ኃይሎችን ማሳተፍ የሚቻለው ሁሉም የሚመለከታቸው የቀጠናው ሀገራት በመግባባት ላይ በተመሰረተ ማዕቀፍ ሲስማሙ ብቻ ነው ሲልም ደንግጓል። በመጨረሻም እነዚህን ውስብስብ ጉዳዮች በሙያዊ መንገድ የሚከታተሉና የሚፈቱ ብቁ ኮሚቴዎች መቋቋም እንዳለባቸው በማስገንዘብ ሰነዱ ይቋጫል። ኤርትራ ይህንን ሰነድ ይፋ ያደረገችው ኢትዮጵያ የቀይ ባህር ጥያቄ ባነሳችበትና በቀይ ባህር ቀጠናም ሰፊ ጂኦፖለቲካዊ ሽኩቻ በተፈጠረበት አውድ ነው። በመጨረሻም የሩሲያ ጦር ምሽቱን በዩክሬን ዋና ከተማ ኪየቭ አቅራቢያ በፈጸመው የሚሳኤል ጥቃት በርካታ ኪሳራ ደረሰ። በጥቃቱ አንድ ሕፃንን ጨምሮ ቢያንስ 3 ሰዎች መገደላቸውንም የአካባቢው ባለስልጣናት አረጋግጠዋል። የአሁኑ የሩሲያ ድብደባ የተካሄደው 21 ሰዎች የተገደሉበት ጥቃት በመላው ዩክሬን ከተፈጸመ ከጥቂት ቀናት በኋላ ነው። በትናንቱ ጥቃት የሩሲያ ሚሳኤሎች በዋና ከተማዋ በስተምስራቅ የሚገኝ ስፍራን የመቱ ሲሆን የኃይለኛ ፍንዳታ ድምጽ መሰማቱንም እማኞች ለቢቢሲ ተናግረዋል። የቦሊስቲክ ሚሳኤል ጥቃቱ የ3 ሰዎችን ህይወት እንደቀጠፈና ሌሎች 3 ሰዎችን እንዳቆሰለ የአካባቢው ወታደራዊ አስተዳደር ኃላፊ ተናግሯል። የሚሳኤል ስብርባሪዎች በመኖሪያ ህንጻዎችና ተሽከርካሪዎች ላይ ጉዳት ማድረሳቸውንና እንዲሁም አንድ ህንጻ ላይ እሳት ማስነሳታቸውንም ገልጸዋል። የአደጋ ጊዜ ሰራተኞች ኪየቭ ውስጥ ህንጻና የነዳጅ ማጠራቀሚያ ላይ የተነሳን እሳት ለማጥፋት እየተረባረቡ መሆኑንም የከተማው ከንቲባ በቴሌግራም ገጻቸው አስታውቀዋል። የዩክሬን የድንገተኛ አደጋ አገልግሎት በበኩሉ በዋና ከተማው የሚገኙ ጋራጆች፣ የንግድ ተቋማትና ህንጻ በእሳት ተያይዘው የሚያሳዩ ምስሎችን አጋርቷል። ምን ያህል ሰዎች እንደተጎዱ እየተጣራ ስለመሆኑም አክሏል። ይህ ጥቃት የተፈጸመው ዩክሬን ወደ ሩሲያ ድንበር ጠልቃ በመግባት የአገሪቱን 2 ነዳጅ ማጣሪያዎች ከመታች በኋላ ሲሆን ከሩሲያ ጋር ግንኙነት ያለው መርከብ ላይም ጥቃት አደርሳለች። የአገሪቱ ፕሬዝዳንት ቮሎዶሚር ዜሌንስኪ ለመጀመሪያ ጊዜ በሰርቢያ ለሚያደርጉት ጉብኝት ዋና ከተማዋ ቤልግሬድ ገብተዋል። በቆይታቸውም ከሰርቢያው ፕሬዝዳንት አሌክሳንደር ቩቺች ጋር ተገናኝተው ስለ ኢኮኖሚያዊ ትስስር፣ የደህንነት ጉዳዮችና ከአውሮፓ ህብረት ጋር ስላለው ግንኙነት እንደሚነጋገሩ የሮይተርስ ዘገባ ይጠቁማል። ዜሌንስኪ ዩክሬን ሰፊ ድጋፍ እንድታገኝ እየጠየቁ ቢሆንም የሰርቢያው ፕሬዝዳንት ሩሲያ ላይ ማዕቀቦችን ተግባራዊ ለማድረግ ፈቃደኛ አልሆኑም ነው የተባለው። ሰርቢያ የአውሮፓ ህብረትን ለመቀላቀል እየሞከረችም ሲሆን ለዩክሬን እርዳታ አቅርባለች። ከጦርነቱ በኋላ በሚኖረው አገሪቱን መልሶ የመገንባት እንቅስቃሴ እገዛ ለማድረግም ቃል ገብታለች ሲል ሮይተርስ በዘገባው ጠቅሷል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላም ለአገራችን ለኢትዮጵያ ይሁን።